የምትጨነቅበት ሪዝን እግዚአብሔር ፊት ስለማትሆን ትምህርትህ በሙሉ የማይሰራበት ቀን አለ። የሆነ ነገር ረሳ። ወንድ ልጅ አገልጋይ የሚሆን ልጅ መልሃረ ነው። ስልሳ 8 ዓመቱ ነው። የቤት መቀርቀሪያ ነው። because of his mother's prayer አየ በኩሩን ከበላው ሌላው ይቀራል። ጭንቀት የሚያሳየው ባይ ዘ ዌይ በራስ መደገፍ ደሞ ለመቀርቀሪያ ስንት አይነት መቀርቀሪያ አለ። አሁንም የብረትም መጥቷል። እግዚአብሔር ስላንቺ ያስባል። እግዚአብሔር ስላንተ ያስባል። ስለዚህ ምን አትበላለ? አትጨነቅ። በአንዳች የሚያስጨንቀኝ ነገር ከመጣስ በርሱ ላይ ጣለው ማለት አንተ ከምትሸከመው ለሱ አትሸከመው። ምክንያቱም አንተ መልስ ስለሌለ የተጨነቀው እሱ ግን አይሸከመው መልስ ይሰጠዋል። ኢየሱስ ጌታ praise God። ከዛ ከላይ ከፍለና አንበበው እስቲ በጣም ዛሬ የሚገርም ነገር ላስተምራችሁ ነው። እዚህ ለመድረስ ነው እየተሯሯጥኩ ያለሁት ግን በጣም ኖቱ ያዘኝ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 እንዲሁም ጎበዞች ሆይ ለሽማግሌዎች ላይ አምፁ አይልም። ለሽማግሌዎች ምን በሉ ይላል? ተገዙ። ሽማግሌዎች የሚላቸው ከላይ ከፍላችሁ ስታነቡት ቸርች ፓስተርስ ለቤተ ክርስቲያን እረኞች ተገዙ ይላል። ሁላችሁም እርስ በርሳችሁ እየተዋረዳችሁ ሁላችሁ ትህትናን እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማልና። ሰምታችኋል? ለትሑታን ግን ጸጋን ምን ይላል? ዋው! ሰምታችኋል? እግዚአብሔር ትዕቢተኞችን ይረዳቸዋል አይልም፣ ትዕቢተኞችን ይቃወማልና። ለትሑታን ግን ምንን ይሰጣል? ጸጋን ይሰጣል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ምን ያገናኘዋል ሶስቱ ጋር? አይገርም? ሶስቱን ደርድሮ የጻፈው አይታችሁታል? ተደርድሮ የተጻፉት ነገሮች ይሁት እስቲ መጽሐፍ ቅዱሳችሁ ራሳችንን በእግዚአብሔር ፊት የምናዋርደው አለ ቁጥር 6 ላይ ትሁት ለመሆን ነው። ባይ ዘ ዌይ ቁጥር 6 ቁጥር 5 እና ቁጥር 7ን ሰፍታ ይዛዋለች። በደንብ ስሙ እንዳላመልጣችሁ። ካመለጥኳችሁ አታገኙኝ። ምክንያቱም ብዙ ነገር ላወራ ስለሆነ አሁን እዚህ ጋር ካመለጥኳችሁ አትሰሙኝም። ከዛ በኋላ ምንድነው የሚለው ምናምን እያላችሁ ነው የምትሄዱ። ወንደር እንዳታረጉ በደንብ አዳምጡ። ቁጥር 5 እና ቁጥር 7 መካከል ቁጥር 6 አለ። የቁጥር 5 እና የቁጥር 7 መሰረታዊ ሐሳብ ያለው በኃይለኛው በእግዚአብሔር እጅ በታች ራስን ማዋረድ ነው። ከኃይለኛው ከእግዚአብሔር እጅ በታች ራስን ስታዋረድ ቁጥር 5 ላይ ያለውን ትፈጽማል፣ ትሁት ትሆናል። ትሁት ከሆን ካለ የቁጥር 6 ላይ ደግሞ ወደ ታች 7ን ከኃይለኛው ከእግዚአብሔር እጅ በታች ራሱን ሲያዋርድ ሰው በተመሳሳይ መልኩ ሐሳቡን፣ ጭንቀቱን፣ ግራ ያጋባውን ነገር ሁሉ እግዚአብሔር ላይ ያራግፋል። ሰምታችኋል ያልኩት? ስለዚህ የምትጨነቅ ከሆነ ትሁት አይደለም። በቃ አይ ነው የምትጨነቅበት ሪዝን እግዚአብሔር ፊት ስለማትሆን። እግዚአብሔር ፊት ማትሆን ከሆነ እግዚአብሔር ትዕቢተኞችን ይቃወማል አለከለ። ለትሁታን ግን ጸጋን እንደማን ናቸው ትሁታን? በእግዚአብሔር ጸጋ ዙፋን ፊት መተው ራሳቸውን የሚያዋርዱ። እንደሱ ከሆነ ለእግዚአብሔር ከተገዛህ ለሰው መገዛት አይከብድም። እግዚአብሔር ላይ ካመጽክ ግን ሰው ላይ ብታመጽ ምንም አይገርም። እግዚአብሔር ላይማ እንዴት አመጻለሁ እኔ? ቃሉንም አትቀበል ከሆነ እኮ እግዚአብሔር ላይ ያመጽክ። እንግዲህ በጊዜው ኢንዲዩ ታይም ሲመጣ ማለት እግዚአብሔር የቀጠረው ቀን ሲመጣ ከፍ እንዲያደርጋችሁ ከኃይለኛው እግዚአብሔር ደካማ አይደለም። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁ ምን በሉ ይላል? አዋርዱ። ምን እንዲያደርጋችሁ? በጊዜው ከፍ እንዲያደርጋችሁ። ስትዋረድ አለ ለትሁታን ጸጋን ይሰጣል።
ስትዋረድ ሁለት ነገር ነው የምታደርገው። በእግዚአብሔር ፊት ስትዋረድ፣ በእግዚአብሔር ፊት ስትወድቅ እርሱ ስላንተ ስለሚያስብ የሚያስጨንቅህን ሁሉ ዛውቶ ለአንዴና ለመጨረሻ ጊዜ ለሱ ስጠው እና ተዋረድ። ዜን እሱ የሚሰጥ ምንድነው አለ? ጸጋ። ቁጥር 6 ስታደርገው 5 እና 7 ተፈጽመዋል አውቶማቲካሊ። እሺ ጭንቀትን ከተሸከማችሁ የምትመላለሱት በትዕቢት ነው። ዛፉት ምንም ወደ ቀኝ ወደ ግራ የለው። We cannot be humble with worry and carry in our lives. ጭንቀትን ተሸክመን ትሁት መሆን አንችልም። ምክንያቱም ጭንቀት በመሰረቱ የሚያረግህ ከእግዚአብሔር ነው የሚያረቀህ። ጭንቀት የሚያሳየው by the way በራስ መደገፍን። that's why pride የሚሆነው ጭንቀት ሲያልቅ በመጨረሻ ጭንቀት ኃጢአት እንደሆነ ነግሬያችሁ ነው የምጨርሰው። ኤሜ ኡይ ፓስተርዬ እንደሱ መጽሐፍ ቅዱስ እንደዚህ ይላል። ምሳሌ ምዕራፍ 3 ቁጥር 5 እና 6 በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። አየህ ጭንቀት ማለት በራስ ማስተዋል መደገፍ ማለት ነው። ራሴ ፈታዋለሁ ብለህ ነገሩን እያብላላህ ነው። ልትፈታው ስላልቻልክ አስጨንቋል። በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን ወቅ፣ እርሱ ጎዳናህን ያቀናልሃል። trust in the Lord with all thine heart, with all thine heart, and lean not unto thine own understanding. በራስህ ማስተዋል፣ በራስህ ጭንቅላት ካልኩሌሽን ላይ፣ በራስህ የእውቀት ልክ ላይ በፍጹም አትደገፍ። ኢየሱስ ጌታ ሰላም ነው አለ በህይወት። እሺ አሁን ቅድም ሳያስበው ስለሆነ አሁን እንደዚህ ማለት ራስ ላይ እንዲያቱናል። አንዳንድ ሰው ራሱ ላይ እንዲህ ነው፣ ለጥ ብሏል፣ ለሽ ብሏል። ለሽ ራስ እንዴ በራስ ማስተዋል ይኸውልህ፣ ትምህርትህ በሙሉ የማይሰራበት ቀን አለ። ትምህርት ቤት የነገሩን ዕውቀት ሁሉ ተጠቅመህ ነገሩ አይሰራም። that's why በራስ ማስተዋል አትደገፍ የሚለው እግዚአብሔር በመታቀው የቢዝነስ ፕሪንሲፕል ሁሉ ይሄዳል። now it's not working አይሰራም። እግዚአብሔር ምን አለ? በራስ ማስተዋል አትደገፍ፣ በራስ መረጃዎች ላይ አትደገፍ፣ ትሞታለህ በተባልከው የሕክምና ሳይንስ ውጤት ላይ አትደገፍ። እና እሱን እንደ እግዚአብሔር ቃል አምነህ አትናገረው። yes በሕክምና ሳይንስ ትሞታለህ ብለውኛል። I'm not denying the fact, but እግዚአብሔር ቃል ሲነግረኝ አልሞትም በህይወት እኖራለሁ፣ የአምላኬንም ማዳን አወራለሁ። I refuse to die in the name of Jesus. አልሞትም በህይወት እኖራለሁ፣ የአምላኬንም ማዳን። አያችሁ በራስ ማስተዋል ስትደገፍ ምን ማለት መሰለ? pride ነው። in all thy ways በሁሉ መንገድ ላይ አለ acknowledge him even ነገሩ እየሰራለ ባለበት ሰዓት እንኳን acknowledge him። ባታየውም አለ እግዚአብሔር እንዳለ ባታስብም እግዚአብሔር ግን አለ። ነገሩ ተከናውኗል፣ ተሳክቷል፣ praise God። ጌታ ነገሩን እየሰራው ነው። ነገር ግን አንዳንድ ጊዜ ምን ይመስላል ባለፉት 12 ዓመታት ስለፋ የነበረው ለዚህ ጉዳይ ነበር። በፍጹም እግዚአብሔር የሚለው ስም መሃል ላይ የለም። እና ባለፈው 12 ዓመታት ስለፋበት የነበረውን ጉዳይ ነው አስፈጸምኩት። በጣም እየተጋው ነበር። እሺ ደሜን ያንፈሰስኩ ነበር መለፋው። don't forget የሆነ ነገር ረሳ፣ አይታይም ነበር። ከብዙ ነገሮች የጠበቀ እግዚአብሔር ግን ነበር። ስለዚህ በመሃል ግን ምንም እንኳን እነዚህ ልፋቶች ሁሉ ቢኖሩም የሆንኩትን ሁሉ በጸጋ ሆኛል። ከበስተጀርባ የሆነው እግዚአብሔር ግን አበረታ። ጸጋው ከጎኔ ሆኖ አቆመኝ አለ። በኔ አቅም አይደለም የተደረገው፣ የማይታየው መንፈስ ቅዱስ በመታየው በኔ ውስጥ ይሄን አደረገ። ዝላችኋል ማርያም ያለችው ብርቱ የሆነ እርሱ በኔ ታላቅን ስራ አድርጓልና ስሙ ቅዱስ ነው አለች። አያችሁት? ብርቱ የሆንኩኝ አይደለም ያለችው፣
ብርቱ የሆነ እሱ። በራስ ማስተዋል ምን አትበል አትደገፍ። በፍጹም ልብህ በእግዚአብሔር ታመን። በእግዚአብሔር ታምኖ ሰው መጨነቅ አይችልም። ጥያቄ ልጠይቅ ትችላለህ፣ ነገር ግን በፍጹም ወደ ጭንቀት አይቀየርም። ለምን? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም መንፈስህንና ሐሳብህን ነፍስህን ሁሉ ይጠብቃል። አትደገፍም በራስ። Trust in the Lord with all thine heart, lean not unto thine own understanding. በራስህ መረዳት፣ በራስህ ማስተዋል፣ በራስህ ብቃት። ስለዚህ በራሳችን ጥረት ነገሮችን ለመፍታት ስንሞክር በጭንቀት ውስጥ እንሆናለን። ሰምታችኋል? በእግዚአብሔር ላይ ጭንቀታችንን የምንጥልበት ብቸኛው ምክንያት እግዚአብሔር ስለኛ ስለሚጨነቅ ነው። እግዚአብሔር ስለኛ ወይም ስለሚያስብ ይሻላል መሰለኝ። እግዚአብሔር በጣም ስለሚያስብልን ለሱ እንተዋል። ትቼዋለሁ ሐሳቤን ባንተ ላይ ጥላለሁ፣ ትቼዋለሁ ጭንቀቴን ባንተ ላይ ጥላለሁ። የሚያስብልኝ አምላኬ በሰማይ አለልኝ። የሚያስብልኝ ጌታዬ በሰማይ አለልኝ። አያችሁ፣ ትቼዋል። ለእግዚአብሔር ትቼዋል። እኛ ጌታን ስንቀበል እንደዚህ አይነት መዝሙሮች በጣም ፌቨራይት ነበሩ እና ብዙ መዝሙሮም ስለሌለ በጣም ነበር ሞዱ። ትቼዋል፣ በጌታ በኢየሱስ ስም ትቼዋለሁ፣ ለእግዚአብሔር ትቼዋለሁ። ታይ ውስጥ ይሄት አንቺ ከዛ ጌታ እንዴት አድርጎ ሰርቶ እንደሚያሳይሽ ትደነቂያለሽ። ከዛ ያንቺን ጉዳይ እንዴት አድርጎ አከናውኖ ከዛ እንዴት አሳምሮ እንደሚሰጥሽ ታይዋለሽ። ከዛ ትቼዋለሁ። ብዙ ሰዎች እንዴት ተዋዋለ ይሄንንም አልተውም ይላሉ። ትግድ የለም ታዩ መተው ይሻል። አንደኛ ሳሙኤል ምዕራፍ 1 ስለ ጭንቀት የተለያዩ ቃሎችን ላሳያችሁ። ኦ ማይ ጋድ እቺ በጣም የምትገርም ሴት አለች እዚህ፣ ሃና ትባላለች። ሃናና ፍናና የሚባሉ ህልዳና የሚባል ሰውዬ የሁለቱም ሴቶች ባል ነው እና ፍናና ልጆች ያሏት፣ ሃና ግን ልጅ የላትም። ምዕራፍ 1 ቁጥር 10 ላይ በየዓመቱ ወደ እግዚአብሔር ቤት በሚወጡበት ጊዜ በጣም ሃና ታዝናለች። ምክንያቱም ያችኛዋ ከልጆች ጋር የምትመጣው ታበሳጫታለች ደግሞ እና እንደዚህ ይላል ቁጥር 10 ላይ እርሷም በልቧ ትመረር ነበረ። ምርር ብሏታል። በእግዚአብሔርም ፊት ጸለየች። አይገርምም? ስለምትመረር ከእግዚአብሔር ራቀች አይደል? ብዙ ሰው አይቻለሁ ነው ሲጨንቃቸው ወደ ቸርች አይመጡም፣ ከቸርች ነው የሚርቁት። ጽኑ ልቅሶም አለቀሰች። በማፊት በእግዚአብሔር ፊት። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተህ ብታስበኝ። ይኸውላችሁ ጸሎቷን ይሁት አያችሁት? እንደ አንዳንድ ሰዎች ጌታ ሆይ ምነው ስሰደብ ምነው በምነው ማለቅ የለበትም። ምንድነው ምነው? የባሪያህን መዋረድ ተመልክተህ ብታስበኝ እኔንም ባትረሳ ለባሪያህም ልጅ ብትሰጥ አላለች፣ ወንድ ልጅ ብትሰጥ። ጃንታ ብራሳካ ተላባያካ ስፔሲፊክ ፕሬየር። አያችሁ ልጅ ስጠኝ ይላል ሰው። ምን አይነት ልጅ ነው የምትፈልጊው? ሜክ ኢት ስፔሲፊክ። ልጅ ሆነ ባሰር የኔ ልጅ ሆነ እንጂ ምንድነው ልጅ? ስንት አይነት ልጅ አለ እኮ ብዙ አይነት ልጅ አለ። ሜክ ኢት ስፔሲፊክ። ለባሪያ ይኸው የጠየቀችው እሷ ነብይ ነው። ይኸው ለሰጠይቅ ወንድ ልጅ ዶክተር እንዲሆን ነው የምፈልገው ካል በቃ ስፔሲፊክ ፕሬየር። ወንድ ልጅ አገልጋይ የሚሆን ልጅ በላ ሃሌሉያ። አየ እናቴ እኔ ላይ ስትጸልይ ልጄ ጌታ እንዲቀበል ብቻ ልጄ ጌታን ይቀበላል ወዶ ሳይሆን በግዱ ጌታን ያገለግላል ብላ በቃ ምንም ምርጫ እንዳይኖረኝ አደረገች። ምክንያቱም ሺህ ሀዘራይ መብት አላት፣ በኔ ላይ መብት አላት፣ አዘዘችኝ እና ምንም ሲስተም ሁሉ ከአገልግሎት ውጪ እንዳይሰራ አደረገችው። ስለዚህ ጌታን ተቀብዬ በሳምንቱ እኔ ሰው ጌታን ሳስቀበል ራሴን ያገኘሁት
አየ ልጅ ስጠኝ ጌታዬ ልጅ ምን አይነት አንደኛ ወንድ ነው ሴት ሁለተኛ ስሟት እሷ ወንድ ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር ሰጠዋለሁ ምላጭም በራሱ ላይ አይደርስም ብላ ስለትን ተሳለች አያችሁት ስፔሲፊክ ፕሬየር ነው ምን እንደሚሆንበት ለእግዚአብሔር ሰጠዋለሁ ማለት ለእግዚአብሔር የምሰጠው ልጅ ነው መፈልገው ልጅ የቤቱ አጥር የሚሆን አይደለም ያለችው መቀርቀሪያ የሚሆን ልጅ ተያላችሁ ምን አለበት በእንጨት አትቀረቅሪው በሩን ኢየሱስ ጌታ ደሞ ለመቀርቀሪያ ስንት አይነት መቀርቀሪያ አለ አሁንም የብረትም መጥቷል ያ ብዙ ሰው እኮ ልጅ የሚጠይቀው የቤት መቀርቀሪያ ለዛ እኮ ነው ከቤት አይወጣም 68 አመቱ ነው የቤት መቀርቀሪያ ነው because of his mother's prayer እሺ in the name of Jesus እንዲህ አይነት የተባለባችሁ ሁሉ ፈረሰ ዛሬ አሜን ፈተዋችሁ ወደ ፍጻሜያችሁ ለቀቋችሁ ዛሬ አሜን in Jesus name ከዛ አየ ሾርት ፕሬየር አይደለም ጸልየው ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበራል ማለት ጸሎቷ እየረዘመ ነው ኤሊ ዝም ብሎ ያያታል አፏን ያያዋል አፏ ይንቀሳቀሳል ከዛ ግን ሐና በልቧ ትናገር ነበር ድምጿ ሳይሰማ ከንፈሯን ታንቀሳቀስ ነበር ኤሊም እንደሰከረሽ ቆጠራ ሰካራ ኤሊም ስካርሽ እስከ መቼ ነው የወይን ጠጅሽን ካንቺ አርቄው አላት ይወለ ተሳስቷል እኮ ኤሊ it doesn't matter ግን ቀጥሎም የሱ በረከት ነው ልጁን ያመጣው don't forget ሰውየው ቦታው የተቀመጠበት ቦታ እኮ ነው ሐናም ጌታው አይደለም እኔስ ልቧ ያዘነባት ሴት ጠጅና ሌላ የሚያሰክር ነገር አልጠጣሁም ምክንያቱም ብዙ ሰዎች ሲጨነቁ መጠጣት ነው የሚጀምሩት እስቲፍ በትን ብለው እስኪ በታተኑ ድረስ ብዙ ነገር ይጠጣል ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩ አችሁ የሚያስጨንቃችሁ ሁሉ በርሱ ላይ ጣሉት አይደል ያለው የሷ ጭንቀት የልጅ አለመኖር ነው ስለዚህ እግዚአብሔር ፊት ወስዳ አፈሰሰችው ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁ ባሪያን እንደምናምንቴ ሴት አትቁጠረኝ ብላ መለሰች she understands the principle she is very smart she knows how to function in the house of God እግዚአብሔር ቤት ውስጥ እንዴት መመላለስ እንዳለባት ታውቃለች ኤሊም በደና ሂጂ oh my God he pronounced a word በደና ሂጂ የእስራኤል አምላክ የለመንሽው ልመና ይስጥሽ ብሎ መለሰላት አቹት የለመነችው ልመናኮ የሆነ ድፍን ያለ ልመና አይደል ወንድ ልጅ ስጠኝ ጸጉሩ ላይ ምንም ነገር አይደርስም ለእግዚአብሔር ቤት መልሽ ይሰጣሉ በቃ እርሷም ባሪያህን በአይነ ፊት ሞገስ ላገኛለች ሴቲቱም look at this መንገዷን ሄደች በላችም ለቅሶ የለማ አራገፈችዋ አምሮን ሁሉ የሚያልፍ ሰላም አላለማየው look at this በላችም አልበላም ብላ አስቸግራው ነበር ባሏን but now she's ready ማየል ምስጋና ውስጥ ገባቻው በላችም ፊቷን ከእንግዲህ ወዲህ አዘንተኛ መስሎ ምን አላለም አልታየም በቃ ጣለችው ትቼዋለሁ አለች እና I hope ፍናና ስታል what's going on hey woman ማን ሴት ምናምን ይላል you don't know ሻና አኒያና ነገር ተከናውኗል እያለ ሴትዋ እየሄደች አየ ከእግዚአብሔር አፍ በእግዚአብሔር ባሪያ በኩል አንድ ቃል ወጣ የዘመኑ ለቅሶ በሙሉ ሊሰበር ነው ከእንግዲህ ወዲህ አይ ከምስጋና ጋር የሚለው እኮ ይሄን ከምስጋና ጋር ለመናችሁም በእግዚአብሔር ዘንድ አስታውቁ እንጂ በአንዳች ከዚህ በኋላ ሐና ሴም ታይም ከባሏ ጋር ተመለሱ ከዛ አረገዘች 3 አመት አልመጣችም እዚህ ቦታ ከ3 አመት በኋላ ሳሙኤልን ይዛው መጣች ከዛ እግዚአብሔር ሰው ያለችው ከተወሰኑ አመታት በፊት ቆሜ የነበርኩት ሴት እኔ ነኝ አለችው ስለዚህ ልጅ ለምኜ ነበር ማይ ጋድ አየው ስለዚህ ነገር ነበር የጠየቁት የጠየቀው ግልጽ ስለሆነ ስለዚህ ልጅ አለች ስለዚህ ልጅ ጠይቄ ነበርና አመሰግናለሁ አለችው ይሄው ልጁ መጥቷል ለእግዚአብሔር ቤት ልሰጠው ነው አለች አያ አልፈተናት
የበኩር ስጦታዋን ለእግዚአብሔር ለመስጠት አልፈተናትም። አየ በኩሩን ከበላኸው ሌላው ይቀራል። ሐና አንድ ልጅ አይደለም ያላት 7 ልጅ ነው። ብዙ ከወለደችው ይልቅ መካኒቱ ይወልድ መካኒቱ ብዙ የወለደችው ደከመች። መካኒቱ ግን በብዙ ልጆች ተባርካለች። አየው በኩሩን ስትበላው የምትረሳው ነገር ምንድነው መሰለ? በኩሩን ለእግዚአብሔር አልሰጠውም። ስለዚህ በኩሩ ቅዱስ ካልሆነ ሁሉ ቅዱስ አይሆንም ማለት። በኩሩ ግን ከተቀደሰ ነገር በሙሉ ይቀደሳል። ዳስዋይ እኮ ቅድም ሲመሰክርልን በኩሩን ስሰጣል በኩሩን በመስጠቴ ምክንያት አስራቴ ደሞዜ ብዙ ጨመራል። ለምሳሌ በኩሩን እግዚአብሔር ተቀብሎ ዝም አይልህም። ሐና በቃ ከዚህ በኋላ ሐዘን ሐና ቤት የለም። ልጅ ብቻ እንዳይመስልህ ድንቅ ልጅ ነው። አገር የሚመራ ልጅ ነው። እስራኤልን የሚያስወጣና የሚያስገባ ልጅ ነው። በዛን ዘመን ብርቅ የነበረውን ራእይ ብርቅ የነበረውን ነገር ብርቅ የሆነውን ነገር የሚያመጣ ልጅ ነው። አሜዚንግ። አንደኛ ሳሙኤል ምዕራፍ 1 ምዕራፍ 30 ቁጥር 6 ምዕራፍ 30 ቁጥር 6 አንደኛ ሳሙኤል ለኛ ሆነም ስለ ወንዶችና ኢንፋክት ከቁጥር 1 ጀምሮ በጣም ድንቅ ነው ይሄ ክፍል። ዳዊት ጦርነት ላይ ነበር። ሌላ ከተማ ሄዶ እየወረረ ያለ የሱ ከተማ ተወረረ። አንዳንዴ ደስ አይልም። እሱ አጠቃለው ብሎ ሌላ ከተማ ሄዶ እዛ አሸንፈው ሲመጡ እዚህ ያሉትን ከተማዋን ሁሉ ኢቭን ቤታቸው የለም። ሲመጡ ቤታቸው ሁሉ ተቃጥሏል፣ ሚስቶቻቸው ተወስዷል፣ ልጆቻቸው ተወስዷል። ጥሩነቱ አልገደሏቸውም፣ አልተገደሉበትም። ግን በጠቅላላ ከተማ ስትመጡ እስቲ አሁን ቤት ስትደርሱ ቤታችሁ ተቃጥሎ ቢጠብቃችሁ በኢየሱስ ስም ይላል። ለሱ ሲሆን በኢየሱስ ስም ይላል። የዳዊት ሲሆን ምንም ፊል አያረገውም። እንደ ተረተረት ነው፣ እንደ የልምጃት ነው የሚሰማው ሰው። የልምጃት ምን እንደሆነ ብዙ ስለማያውቅ ምንም ሚስቅ የለም። የልምጃት ምንድነው? ጸልዩበት። አገርማችሁ የልምጃት ያ እንደሱ ነው የሚሰማው ሰው። ለዚህ እኮ ነው ፊል አያረገው። ወደሱ ልክ ስታዞርለት ነው ሰው በኢየሱስ ለምሳሌ ቤት ስደርስ ቤት እየነደደ ቢጠብቅ ቤት ብቻ አይደለም የከተማው ቤት በሙሉ ነዶ ቢጠብቅ ከዛ ደግሞ ቤተሰብ በሙሉ ተወስዶ ቢጠብቅ think about it። ይሄ አሁን የሚያስጨንቅ ጉዳይ ነው። አሁን ይሄ ጉዳይ ያለ ሰው መረጋጋት ይችላል? አያችሁት? በዚህ ሁኔታ ውስጥ ያለ ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና ከዛ ደግሞ ተገልብጦ ደግሞ አብሮት የነበረው ሕዝብ ዳዊት ነው ጥፋተኛ ነው። ሕዝቡ ሊወግሩ ስለተናገሩ ዳዊት እጅግ ተጨነቀ። እጅግ ማለት በቃ he became stressed። ለካ እንደኛ አይነት ሰዎች ናቸው እነዚህ ሰዎች። and David was greatly distressed። በጣም ነው የተጨነቀው። for the people speak of stoning him ማለት ሊወግሩት ወስነውበት። ዳዊት ግን በጭንቀቱ ሞተ አይደል። ዳዊት ግን but David encouraged himself። ማንም ባበረታታ ራስን አበረታታ። እግዚአብሔር እንድታምነው የሚያበረታታ ሰው ካጣ ራስን አበረታታው። ማንም ባንቆለጳጵስ ራስን አንቆለጳጵሰው ይለኝ ነበር አያቴ ብዙ ጊዜ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። he encouraged himself። እግዚአብሔር ቁጣውን በመረቱ ቁጣውን ዘጋውን አይሲ በቁጣው መረቱን ዘጋውን። እግዚአብሔር የልጅነቴ አምላክ አልተውህም ያለኝ አምላኬ። እሺ ብዙ ቦታ ላይ ታነቡታላችሁ። ይሄን ክፍል አሁን ማስረዳት አልችልም ጊዜ ስለሌለን፣ ግን በተጨነቁ ጊዜ እግዚአብሔርን ጠራሁት ይላል። አየራሱን የሚያበረታታው እግዚአብሔርን በመጥራት። ብዙ ሰዎች በተጨነቁ ጊዜ ከእግዚአብሔር ይጠፋሉ። በተጨነቁ ጊዜ ትዝ የሚላቸው ቴሌቪዥን ማየት፣ በተጨነቁ ጊዜ ቲቪ ላይ ነው የሚጣዱት፣ የሆሊውድ ፊልም ላይ ነው የሚጣዱት። ሪላክስ ማድረግ አለብኝ። ፊልም የመጨረሻ የሚሰጥህ ትዝታ ብቻ ነው። it will not give you any solution። ፊልምም ቢሆን ኳስም ቢሆን የሆነ ማች ለምሳሌ ደርቢ ነው አርሴናል ወይም ደግሞ ሪያል ማድሪድ ከባርሴሎና የመጨረሻውን ጨዋታ ተገኝቼ ነው ያየሁት። በአንተ ህይወት ላይ የሚጨምረው ብቸኛ ነገር ትዝታ ነው።
ሆዴ እዛ ነበርኩ በጣም ይገርማል ስንጫታ ስናይ በጣም ይገርማል እያለ በትዝታ ታወራዋለህ እንጂ ሰላም አይሰጥህም ደስታ አይሰጥህም እረፍት አይሰጥህም መጽናናት አይሰጥህም ታመህ ከሆነ ፈውስ አይሰጥህም አይገርም only ትዝታ ብቻ ሚሞሪ just ሚሞሪ የእግዚአብሔር ቃል እኮ ሚሞሪ አይደለም ይሆን ያላችሁ ታካለ ልክ ሲው ብርሃን ነው የሚሆን ብርሃን ሲበራል ጨለማው ይገፈፋ ስለዚህ በጭንቀት ሰዓት invest your time ከእግዚአብሔር ጋር don't run from God ከእግዚአብሔር ወደ እግዚአብሔር መሮጥ እየቻልክ ለምን ከእግዚአብሔር ትሮጣል አቹ ሰዎች ጀርባቸውን ለእግዚአብሔር ይሰጡታል ፊታቸውን ለሰይጣን ሰጥ no this is the time to look up don't give up Father God አለሁኝ I know no matter what up እንዳንተ መልሳል አባቴ ወይ አሁንም የትም አልሄድም እዚሁ ነው ያለሁት እዚሁ ነኝ ጌታ ሆይ ጠብቃል I know መልሳላት ዳዊት ግን በአምላኩ በጣም ተጨንቆ ነበር ግን በእግዚአብሔር ራሱን አበረታ በአምላኩ በእግዚአብሔር ልቡን አበረታ ካበረታታ በኋላ ቀጥሎ ያለውን ክፍል ስታነቡት ዳዊትም ቁጭ ብሎ ጸለየ እግዚአብሔር ፊት እግዚአብሔር ስጠይቀው ሂድና ተከተላቸው ትይዘዋል አየ ከተጨነቅ እግዚአብሔርን መስማት አትችልም መጀመሪያ እግዚአብሔር ፊት ሂድና አራግፈው ካራገፍከው በኋላ መልሱን ይነግራል ጌታ እግዚአብሔር ጻድቁ ተነቅሎ እንዲሄድ አይፈቅድም ለነገ ምን ይውጠኛል ብሎ ሰው ምንም አይውጥሽም ገንዘቡ ሲሞላ ሰውየው መብላት አይችልም መጨነቅህ እኮ መጥፎ ነገር እንዳይመጣ አይረዳም ልንደርስበት ካለንበት ነገር አንፃር የደረስንበት ብዙም ላያስደስተን ይችላል ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኛው አድርገው ካልተቀበሉ ይህንን ጸሎት አብረውኝ ይጸልዩ እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ወደ አንተ መጣለሁ ኢየሱስ ክርስቶስን እንደ ግል አዳኛ አድርጌ እቀበላለሁ ጌታ ኢየሱስ ክርስቶስ እንደ ሞተልኝ እንደ ተነሳልኝም አምናለሁ በዚህ ዕለትም ጌታ አድርጌ እቀበላለሁ እግዚአብሔር አባት ሆይ ልጅህ ስላደረከኝ አመሰግናለሁ በጌታ በኢየሱስ ስም አሜን ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት ወደ እግዚአብሔር ቤተሰብ ተቀላቅለዋል